እንኳን በደህና መጣችሁ። ዛሬ የምንመረምረው ጉዳይ ብዙዎቻችን በሆነ ወቅት ላይ የምንጋፈጠውን አንድ ጥያቄ ነው፣ ግን በግልጽ ለመነጋገር የምንቸገርበት እግዚአብሔር በጣም ሩቅ፣ ዝም ያለ ወይም ከእኛ የራቀ በሚመስልበት ጊዜ ምን እናደርጋለን? ይህንን ስሜት ለመተንተንና ለመረዳት የምንሞክረው ከሪክ ዋረን ፐርፐስ ድሪቨን ላይፍ ከተሰኘው መጽሐፍ 14ኛ ምዕራፍ ላይ የተገኙትን ጥልቅ ሐሳቦች መሰረት በማድረግ ነው። አዎ፣ ይህ በጣም ወሳኝ ጥያቄ ነው። የዛሬው ውይይታችን ዋና ዓላማም ይሄ ነው። ማለት ስሜታችን ምንም ይሁን ምን በሁኔታዎቹ ውጣ ውረድ ውስጥ በእግዚአብሔር ላይ ያለን እምነት እንዴት ሊጸና እንደሚችል መመርመር። ምክንያቱም እውነቱን እንነጋገር ከተባለ ሕይወት መልካም ስትሆን ያው ምግብ፣ ጓደኛ፣ ጤና ሲኖርን እግዚአብሔርን ማምለክና ማመስገን ቀላል ነው። በጣም ቀላል ነው። ያን እግዚአብሔር ቅርብ እንደሆነ ይሰማናል። ጸሎታችን የሚሰማ፣ ሕይወታችን የተባረከ እንደዛ ነው ይመስለን። መጽሐፉም ይህንን ነጥብ ነው የሚያነሳው። እውነተኛው ፈተና የሚመጣው ያ ሁሉ ሲገለበጥ ነው። ነገሮች ሲበላሹ፣ ጸሎት ወደ ጣሪያ ተመልሶ የሚመጣ ሲመስል፣ በህመም ወይም በኪሳራ ውስጥ ስናልፍ ታዲያ ያኔ አምልኮ ምን ይመስላል? እዚህ ላይ ነው እንግዲህ ሪክ ዋረን የአምልኮን ጥልቀት የሚለቃበትን መስፈርት የሚያቀርበው። እውነተኛው አምልኮ ብስለት የሚታየው በችግር ጊዜ እግዚአብሔርን ስናመሰግን ነው። በፈተና ውስጥ በእርሱ ስንታመን፣ በመከራ ውስጥ እጃችንን ለእርሱ ስንሰጥ እና ከሁሉም በላይ ደግሞ እርሱ ከእኛ የራቀ በሚመስለን ጊዜም እንኳን እርሱን መውደዳችንን ስንቀጥል ነው ይላል። ይህንን ከሰው ለሰው ግንኙነት ጋር ማመሳሰል እንችላለን። እንዴት? ያው ሁለት የቅርብ ጓደኞች በዝምታ ወይም በአካላዊ ርቀት ግንኙነታቸው እንደሚፈተነው ሁሉ ልክ ነው። ከእግዚአብሔር ጋር ያለንም ኅብረት እነዚህን የመንፈሳዊ ርቀት ወቅቶች ሊያሳልፍ ይችላል። የመንፈሳዊ ርቀት ወቅት የሚለው ሐሳብ በጣም ይማርካል። ይህ ማለት እኔ ብቻዬን የማላገኘው በታሪክ ውስጥ በብዙ ሰዎች ላይ የደረሰ ልምምድ ነው ማለት ነው? በፍጹም ይህ አዲስ ነገር አይደለም። እንዲያውም በመንፈሳዊ ጽሑፎች ውስጥ የተለያየ ስያሜ ተሰጥቶታል። አንዳንዶች የነፍስ የጨለማ ሌሊት ይሉታል። የነፍስ የጨለማ ሌሊት? አዎ፣ the dark night of the soul። ሌሎች ደግሞ የመቅረት አገልግሎት the ministry of absence ወይም የሌሊት አገልግሎት the ministry of the night በማለት ይጠሩታል። ቆይ፣ የነፍስ የጨለማ ሌሊት የሚለው አገላለጽ በጣም ከባድ ይመስላል። ዝም ብሎ ስያሜ ከመሆን ባለፈ ምን ማለት ነው? ከየት የመጣስ ሐሳብ ነው? ጥሩ ጥያቄ ነው። ይህ የነፍስ የጨለማ ሌሊት የሚለው ሐሳብ ከ16ኛው መቶ ክፍለ ዘመን ስፔናዊ ምስጢራዊ ጸሐፊ ከቅዱስ ዮሐንስ መስቀሉ የመጣ ነው። እርሱ እንደሚለው ይህ ስሜት እግዚአብሔር የሚቀጣበት መንገድ ሳይሆን ይልቁንም ነፍስን ከቁሳዊ እና ስሜታዊ ጥገኝነቶች ለማንጻት የሚጠቀምበት ጥልቅ መንፈሳዊ ሂደት ነው። ዋው! በሌላ አነጋገር እግዚአብሔር ጥሩ ስሜቶችን እና መንፈሳዊ መጽናናቶችን ሲያነሳ ነፍስ በእነዚያ ስጦታዎች ላይ ከመደገፍ ይልቅ በራሱ በእግዚአብሔር ላይ ብቻ እንድትደገፍ ያስተምራታል የሚል ነው። በጣም ጥልቅ ሐሳብ ነው። በጣም ይህ ማለት ስሜቱ አስከፊ ቢሆንም ዓላማው ግን በጎ ነው ማለት ነው። ይህንን ሐሳብ ይዘን ወደ መጽሐፍ ቅዱስ ስንመለስ እንዲህ አይነት ስሜት የተሰማቸው ሰዎች እናገኛለን። በእርግጥ ከሁሉም በላይ ደግሞ ንጉሥ ዳዊት እንደ ልቤ የሆነ ሰው ተብሎ በእግዚአብሔር የተመሰከረለት ቢሆንም መዝሙሮቹ ግን በዚህ የብቸኝነትና የመተው ስሜት የተሞሉ ናቸው። አቤቱ ለምን ሩቅ ቆመሃል? በመከራ ጊዜስ ለምን ትሰወራለህ? ብሎ ይጮኻል። በሌላ ቦታ ደግሞ ያው አምላኬ ለምን ተወኝ እያለ በስቃይ ይጠይቃል። አዎ፣ ይህ ስሜት ምን ያህል እውነተኛና ሰብአዊ እንደሆነ ያሳያል። እሺ፣ እዚህ ጋር አንድ ግጭት ያለ ይመስለኛል። በአንድ በኩል እግዚአብሔር በመጽሐፍ ቅዱስ ውስጥ ከቶ አልተውህም ከቶም አልጥልህም የሚል ቃል ኪዳን ገብቷል። በሌላ በኩል ደግሞ እንደ ዳዊት ያሉ የእምነት አባቶች ሳይቀሩ ሙሉ በሙሉ የተተወ ያህል ተሰምቷቸዋል። ይህንን ቅራኔ እንዴት ነው የምናስታርቀው? እግዚአብሔር ቃሉን አያከብርም ማለት ነው? ይሄ ወሳኝ ነጥብ ነው። መጽሐፉ እንደሚያስረዳው እዚህ ላይ መለየት ያለብን ሁለት ተለያዩ ነገሮች አሉ። አንደኛው የእግዚአብሔር በሁሉ ቦታ መገኘት ነው፣ ኦምኒፕሬዘንስ የሚሉት። ይህ ማይለወጥ ሐቅ ነው። እርሱ በሁሉ ቦታ በሁሉም ጊዜ ይገኛል። ሁለተኛው ደግሞ የእርሱ መገኘት በሕይወታችን ውስጥ የሚሰማን ስሜት ወይም መገለጥ ነው።
manifestation of his presence። ልክ እንደዛ። አንደኛው ሐቅ ነው፣ ሌላኛው ልምምድ ወይም ስሜት ነው። ስለዚህ እግዚአብሔር መገኘቱን ባይሰማን እንኳ እርሱ አሁንም ከኛ ጋር ነው የሚለው ሐቅ አይለወጥም። ዳዊት የተተወ ቢመስለውም እግዚአብሔር አልተወውም። ይህ ማለት ስሜታችን እና እውነታው የተለያዩ ነገሮች ሊሆኑ ይችላሉ ማለት ነው። ግን ብዙ ሰዎች እውነቱን ለመናገር እኔም ይህ ስሜት ሲሰማን የመጀመሪያ ሐሳባችን ምን አጠፋው፣ እግዚአብሔር በኃጢአቴ ምክንያት ነው የቀጣኝ የሚል ነው። ይህ ስሜት ሁሌም የኃጢአት ውጤት ነው? ሁልጊዜ አይደለም። በእርግጥ ኃጢአት ከእግዚአብሔር ጋር ያለንን ኅብረት እንደሚያቋርጥ እና የጥፋተኝነት ስሜት እንደሚያመጣ እውነት ነው። ነገር ግን ዋሬ እንደሚለው ይህ የመንፈሳዊ ድርቀት ስሜት ሁልጊዜ የኃጢአት ውጤት ሳይሆን የእምነት ፈተና እና የመንፈሳዊ ብስለት አንዱ አካል ሊሆን ይችላል። ጥያቄው ይሄ ነው። የእግዚአብሔር መገኘት በማይሰማን ጊዜ እንኳ እርሱን መውደዳችንን፣ መታመናችንን እና ማምለካችንን እንቀጥላለን ወይ? ቆይ፣ ይህ በጣም የሚረብሽ ሐሳብ ነው። እግዚአብሔር ሆን ብሎ የመገኘቱን ስሜት ከእኛ ሊያነሳ ይችላል እያልን ነው። ለምን? በትክክል መጽሐፉ እንደሚለው ከምንሰራቸው ትልቅ ስህተቶች አንዱ እግዚአብሔርን ከመፈለግ ይልቅ ከእርሱ ጋር የተያያዙ ልምዶች ወይም ስሜቶች መፈለግ ነው። ትሩ ስሜት ሲሰማን ዋው ዛሬ በእውነት አመለኩ እንላለን። ስሜቱ ከሌለ ደግሞ ዛሬ ምንም አልተሳካልኝም ብለን ድምድማለን። ዋሬ እንደሚለው እግዚአብሔር አንዳንድ ጊዜ ሆን ብሎ የመገኘቱን ስሜት ያነሳል። ለምን? ይህም እኛ በስሜት ላይ ሳይሆን በእርሱ ላይ ብቻ እንድንደገፍ ለማስተማር ነው። ዋው! ይህ ሐሳብ ሁሉንም ነገር ይገለብጣል። ይህ ማለት እኛ የምንሮጥላቸው እነዚያ መንፈሳዊ ኃይ የሚባሉ ስሜቶች እንደውም እድገታችንን የሚያደናቅፉ ሊሆን ይችላሉ። ይህ ከተለመደው አስተሳሰብ ፍጹም ተቃራኒ ነው። ልክ እንደዛ ነው። ይህንን በምሳሌ ለማስረዳት ልክ ብስክሌት መንዳት እንደመማር ነው። መጀመሪያ ላይ ወላጅ ከኋላ ይዞ ደግፎን ስነዳ ደህንነት ይሰማናል። አዎ። ነገር ግን ወላጅ በድንገት እጁን ሲለቅ ለአንድ ሰከንድ ሽብር ይሰማናል። ያ የሽብር ሰከንድ ነው ፈተናው። ያኔ ነው ሚዛናችንን ጠብቀን መንዳት የተማርነው በእውነት የሚፈተነው። ከፍቶኛል። ሪክ ዋረን እንደሚለው እግዚአብሔርም አንዳንድ ጊዜ የእኛን ስሜታዊ የድጋፍ ጎማዎች ይለካል። ይህም በእውነት በእርሱ መታመንን ተምረን እንደሆነ ለማየት። እግዚአብሔርን የሚያስደስተው ስሜታችን ሳይሆን በስሜት አለመኖር ውስጥ የሚገለጸው እምነታችን ነው። ይህንን ፈተና በጽንፍ ደረጃ ያለፈ ሰው ካለ የኢዮብ ታሪክ ወደ አእምሮ ይመጣል። ፍቱም ምሳሌ ነው። ኢዮብ በአንድ ቀን ውስጥ ልጆቹን፣ ንግዱን፣ ጤናውን፣ መላ ንብረቱን አጣ። ከሁሉም በላይ የከበደው ግን ለ37 ምዕራፎች ያህል እግዚአብሔር ፍጹም ዝምታን መምረቱ ነው። 37 ምዕራፎች? አዎ። ምንም መልስ፣ ምንም ማብራሪያ፣ ምንም መጸናት አልነበረም። ቆይ እስኪ እዚህ ጋር ቆም በል። የኢዮብ ምላሽ ከሰው በላይ የሆነ ነገር ነው ይመሰለው። ሁሉን ነገር በአንድ ቀን አጦ መጽሐፉ እንደሚለው መሬት ላይ ወድቆ ሰገደ እና እግዚአብሔር ሰጠ፣ እግዚአብሔርም ነሳ፣ የእግዚአብሔር ስም የተባረከ ይሁን አለ። እውነቱን ለመናገር አብዛኞቻችን እንዲህ አይነት ነገር ሲደርስብን ምናደርገው መጮህ፣ መናደድ፣ መተራተር ነው። የኢዮብን አይነት ምላሽ መስጠት ለአንድ ተራ ሰው እንዴት ይቻላል? መጽሐፉ ይህንን የስነ ልቦና ጫና እንዴት ነው የሚያብራራው? በጣም ጥሩ ጥያቄ ነው። መጽሐፉ የኢዮብን ታሪክ እንደ አንድ ጀግንነት ብቻ ያቀርበውም። ኢዮብ ፍጹም አልነበረም። በኋላ ላይ እግዚአብሔርን በጥያቄ አፋጦታል። የተወለደበትን ቀን ረግሟል። እውነት ነው። ነገር ግን ዋረን ከኢዮብ ታሪክ የምንማራቸውን ተግባራዊ እርምጃዎች ያወጣል። የመጀመሪያውና ዋነኛው የሚሰማንን ነገር ለእግዚአብሔር በሙሉ ግልጽነትና ሐቀኝነት መንገር። ይህ ማለት ንዴታችንን፣ ጥርጣሬያችንን፣ ሁሉንም። ኢዮብ ዝም ማለት አልችልም፣ በመንፈሴ ጭንቀት እናገራለሁ፣ በነፍሴም ምሬት አጉረምርማለሁ ብሏል። ይህ ለእግዚአብሔር ስሜትን ማፍሰስ ምንም ያላስቀያሚ ቢሆን በራሱ የእምነት ምልክት ነው። እንዴት? ምክንያቱም አሁንም ያናገርን ያለነው እርሱን ነው። ጀርባችንን አልሰተነውም። ከእርሱ ጋር ያለን ግንኙነት የእኛ ሐቀኝነትን መሸከም የሚችል እናምናለን ማለት ነው። እሺ፣ ስለዚህ ስሜታችንን በሙሉ አፈሰስንለት። አልቅሰን፣ ተናደን፣ ጮኸን ጨረስን። አሁንም ግን ያ የባዶነት ስሜት አለ። ከዚህ ቀጥሎስ ወዴት ነው የምንሄደው? እዚህ ላይ ነው ሁለተኛው እርምጃ የሚመጣው። ትኩረታችንን ከሚለዋወጡት ሁኔታዎችና ስሜቶች አንስተን በማይለዋወጠው የእግዚአብሔር ባህሪ ላይ ማድረግ። ሁኔታዎች ከቁጥጥር ውጭ ቢሆኑም እግዚአብሔር አሁኑም መልካም፣ አሁኑም አፍቃሪ፣ አሁኑም ሁሉን ቻይ
እና አሁንም ለሕይወታችን መልካም ዕቅድ ያለው መሆኑን ማስታወስ። ቬሪ ጉድ። ሬይመንድ ኤድመንድ የተባሉ ሰው በጨለማ ውስጥ እያለ እግዚአብሔር በብርሃን የነገረህ ነገር በፍጹም አትጠራጠር የሚል አስደናቂ አባባል አላቸው። ይሄንን በተግባር ማድረግን በጣም ከባድ ነው። ስሜቴ ተጥያለው እያለኝ አእምሮዬን እግዚአብሔር አፍቃሪ ነው ብዬ ለማሳመን ሞከር ትልቅ ትግል ነው። ለዚህ ነው ሦስተኛው እርምጃ ወሳኝ የሚሆነው፣ በእግዚአብሔር ቃል ኪዳኖች ላይ መታመን። ስሜታችን ውሸት ሊናገር ይችላል፣ ሁኔታዎች ሊያታልሉ ይችላሉ። ነገር ግን የእግዚአብሔር ቃል ኪዳኖች ጽኑ ናቸው። ኢዮብ በከፍተኛ ስቃይ ውስጥ ሆኖ ከአፉ ትእዛዝ አልተመለስኩም፣ የአፉን ቃል ከዕለት ምግቤ ይልቅ በልቤ አኖሬዋለሁ ያለው ለዚህ ነው። ስሜቱ ምንም ቢል በሚያውቀው እውነት ላይ ተመረኮዘ። ይህ ከስሜት ወደ እምነት የሚደረግ ሽግግር ነው። ይህ ሁሉ ሲደመር በመከራ ውስጥ ማምለክ ማለት ስሜትን ገድሎ በግድ ማስመሰል ሳይሆን ከስሜት ባሻገር ባለው እውነት ላይ መቆም ማለት ነው። በትክክል። እናም ከሁሉም በላይ አስፈላጊ የሆነ አንድ የመጨረሻ ነጥብ አለ። ወረን እንደሚለው እግዚአብሔር ከዚህ በኋላ በሕይወታችን ምንም አይነት መልካም ነገር ባያደርግልን እንኳ ልጁ ኢየሱስ ክርስቶስ በመስቀል ላይ በከፈለው መሥዋዕትነት ብቻ የቀረውን ዘመናችንን በሙሉ ልናመሰግነውና ልናመልከው ይገባል። ይህ በጣም ጥልቅ ሐሳብ ነው። አንዳንዴ በራሳችን ችግሮች ተውጠን ትልቁን ምስል እንስጣለን። አዎ፣ መጽሐፉ የክርስቶስን ስቃይ በዝርዝር ያስታውሰናል። ከመሰቀሉ በፊት ልብሱን ተገፎ ማንነቱ እስኪጠፋ ድረስ ተገርፎ፣ ተተፍቶበት፣ በሾህ አክሊል ተደፍቶበት፣ በሰዎች ተዋርዶ፣ በመጨረሻም በመስቀል ላይ ተቸንክሮ የሰው ልጆችን ኃጢአት በሙሉ በራሱ ላይ ሲሸከም ለመጀመሪያ ጊዜ ከአባቱ ጋር የነበረው ኅብረት ተቋረጠ። ያኔ ነው እግዚአብሔር ፊቱን ከእርሱ ያዞረው። ያኔ ነው ኢየሱስ አምላኬ አምላኬ ለምን ተውኸኝ ብሎ ጮኾ። ይህ ማለት እኛ የሚሰማን የመተው ስሜት እርሱ በመስቀል ላይ በእውነት አጋጥሞታል ማለት ነው። በትክክል። እርሱ የተለየው እኛ ከእግዚአብሔር ጋር ኅብረት እንዲኖረን ነው። እርሱ ያንን የመንፈሳዊ ርቀት ጥልቁን የተለማመደው እኛ ከዘላለም ጥፋት ድነን በክብሩ እንድንካፈል ነው። ኃጢአት የሌለበቱ ስለኛ ኃጢአት ሆነ። አዎ፣ ይህንን መሥዋዕትነት ስናስብ አሁን ያለንበት ጊዜያዊ ችግር ትርጉሙ ይቀየራል። የእኛ የአምልኮ መሠረት የሚሆነው አሁን በሚሆነው ነገር ሳይሆን ያኔ በተደረገልን ነገር ላይ ነው። እንግዲህ ከዚህ ሰፊ ውይይት የምንወስደው ዋና ሐሳብ እምነታችን በስሜት ማዕበል ላይ የሚንሳፈፍ ጀልባ መሆን የለበት፣ ይልቁንም በማይለወጠው በእግዚአብሔር ባሕሪ እና ቃል ኪዳን ዓለት ላይ የተመሰረተ መሆን አለበት የሚል ነው። እርሱ ከእኛ ጋር ነው፣ ምንም እንኳን አንዳንድ ጊዜ እንደራቀ ቢሰማንም። በመጠቅለያው የዕብራውያን መጽሐፍ 13:5 ላይ ያለውን ቃሉን ኪዳን እናስታውስ። እግዚአብሔር ራሱ ከቶ አልለቅህም ከቶም አልተወህም ብሎአልና። ይህ ስሜት ሳይሆን ይህ ሐቅ ነው። የመንፈሳዊ ብስለት ጉዞ ማለት በዚህ ሐቅ ላይ መኖርን መማር ነው። ለዛሬ ያዘጋጀነውን ውይይት ስንዘጋ አንድ ለማሰብ የሚጋብዝ ጥያቄ ትተን እናልፋለን። ምንጩ እንደሚለው እግዚአብሔር የራቀ የመሰለበት ስሜት ለመንፈሳዊ እድገት የሚጠቅም መሳሪያ ነው። ነገር ግን በመለኮታዊ ፈተና እና በእውነተኛ መንፈሳዊ ጉዳት ወይም ቸልተኝነት መካከል ያለው መስመር የት ላይ ነው? አንድ ሰው በራሱ ልምምድ ውስጥ በሁለቱ መካከል ያለውን ልዩነት እንዴት ሊለይ ይችላል? ስለዚህ ጉዳይ እንድታስቡበት እንጋብዛለን።